ሰላም እንዴት ናችሁ? እንኳን ደህና መጣችሁ ወደዚህ ቻናል ሰብስክራይብ በማድረግ ቆንጆ ቆይታ እናደርጋለን። ፓርት 2 ላይ ነው ያለነው። ሰዎች በራሳቸው ሀሳብ ለምንድን ነው የሚታሰሩት? ከታሰሩበት ሀሳብ ደግሞ እንዴት ራሳቸውን ነፃ ማድረግ ይችላሉ? የሰው ልጅ ነፃ ሆኖ ተፈጥሮ በራሱ ሀሳብና በራሱ እርምጃ እንዴት ራሱ እስር ቤት ውስጥ መኖር ይችላል? ለምንስ ይኖራል? ከዛ ውስጥ ደግሞ እንዴት በራሱ እስር ቤት ውስጥ ደግሞ ራሱን አላቆ የተሻለ ህይወት የሚገባ ህይወት የሚያስፈልገው ህይወት እንዴት መኖር ይችላል? ራስን በራሴ አስረ ያንን ያሰርከው በራሴ ደግሞ ባሰርከው ሀሳብ ነፃነትን እንዴት ላመጣ እችላለሁ ካልክ የተወሰኑ ሀሳቦች እናያለን። ፓርት 2 ላይ ነን። ፓርት አንደኛ ላይ ሰርተናል። እሱን ተከታትላችሁ እዚህ ላይ ካያችሁ የሚገርም ነገሮችን ማግኘት ትችላላችሁ። ለዘመናት እናንተ ወደ ኋላ ያስቀረ ነገር ከዛ መላቀቅ ትችላላችሁ ማለት ነው። ከዛ የተወሰነ ከፓርት 1 የተወሰነ ሀሳብ ብናነሳ የሰው ልጅ ለምን ሀሳቦች ሊታሰር ይችላል ብለን ካነሳ ነው አንደኛ ላይ ያለፉ ሀሳቦች ማለት ነው። ያለፉ ጸጸቶችን ትላንት ያሳለፈ ጸጸትን እያሰበ ዛሬ ላይ ወደ ዛሬን ሳይኖር የዛሬ እርምጃ ሳያደርግ ያንኑ ጉዞ የሚጓዝ ከሆነ የራሱ እስር ቤት ውስጥ ስለሆነ ያንን እስር ቤት ግዴታ መቁረጥ አለበት፣ መፋታት አለበት። ሁለተኛ ሀሳብ ያየ ነው የመውደቅ ፍርሃት፣ አዳዲስ ነገሮች አለመሞከር፣ በቃ አይሳካልኝም አይሆንልኝም ብሎ የትላንትናውን እያሰበ ዛሬ በፍርሃት መኖር ማለት ነው። ሶስተኛ ያየነው የሌሎች ሰዎች አስተያየት መስማት፣ ይሉንታ መፍራት እስር ቤት ውስጥ እንዲቆይ ያደርጋል። አራተኛ ደግሞ አሉታዊ ነገሮችን ማሰብ፣ ከራስ ጋር ስታስብ ራስህ ስታስብ በቃ ወዳቂ እንደሆንክ፣ ምንም ተስፋ እንደሌለ፣ ማትረባ እንደሆንክ፣ ሰዎች ሁሉ አንተን በልጦ እየሄዱ እንደሆነ ስታስቡለ ያንን የተገደበ መንገድ ራሴ ላይ አውጄ እየኖርክ ስለሆነ የተሻለ ነገር ማምጣት አችልም። ፓርት 1 ላይ ያየ ነው። ከነዚህ ነገሮች እንዴት መላቀቅ እችላለሁ? እነዚህ ነገሮች እኔ ላይ ካሉ እንዴት ተላቅቄ የተሻለ ህይወት ይገባኛል መኖር አለብኝ። ስለዚህ ከራሴ የፈጠርኩት እስር ቤት ውስጥ እንዴት ራሴን ነፃ ማውጣት አለብኝ ካልክ አንደኛ ላይ የምናየው መንቃት አለብህ። ራሴ ላይ መንቃት አለብህ። ራስህ ማስበው ሀሳቦች ምን አይነት ሀሳቦች ነው ማስበው? በሀሳቤ ታስሬ በሀሳቤ ያንን ነፃነት ማግኘት አለብኝ። ምንድነው ማስበው? እንዲሳካልኝ ነው? እንዲበለጽግ ነው? ነገ ስኬታማ እንዲሆን ነው? እኔ የሞከርኩት ነገር ሁሉ ወደ ስኬት ይቀየራሉ ብዬ ነው ማስበው? ወይስ ሁሌ ኔጌቲቭ መውደቅ፣ መፍራት፣ በቃ ከሰዎች በታች እንደሆንኩ ሁሌ ራሴን ለራሴ መናገር፣ እነዚህ ነገሮች ሁሌ ያስባለሁ? ማስብ ከሆነ ያንን ሀሳብ ላይ መንቃት አለብህ ማለት ነው። በሀሳቤ ታስረ በሀሳቤ ያንን ነፃነት ማወጅ አለብህ። እንደ ታሰርክ ይገባል ወይ? የትላንትና ጸጸት እንዳለብህ አሁንም ወዳቂ ነኝ አሁንም አይሳካልኝ ምንም ቢሞክር ብለህ እያሰብክ ከሆነ እንደዛ እያሰብክ መሆኑ ራሴ ላይ ትረዳለህ ወይ? ራሴ ላይ የምትረዳ ከሆነ እዛች ጋር ነው መንቃት። ኦኬ እኔ ራሴ በራሴ ራሴን ስላሰርኩ ራሴ በራሴ ነፃነቴን ማወጅ አለብኝ። ምን ማድረግ አለብኝ ማለት ነው? እዛች ጋር ነፃ ከሆንክ የምታስበው ሀሳቦች ኔጌቲቭ ከሆኑና ወዳቂ እንደሆንክ የሚነግር ከሆነ ያንን ሀሳብ በፖዚቲቭ መቀየር አለብህ። ምን አድርጌ እኔ እችላለሁ ምንም ነገር ቢሞክር በህይወቴ ውስጥ ትልልቅ ስኬቶችን ማምጣት እችላለሁ። ትላንት ወድቄያለሁ፣ አዎ አልክድም። ትላንት ከስራለሁ፣ አዎ አልክድም። ትላንት ብዙ ግንኙነቶች ጥሩ ነበሩኝ፣ ግን ዛሬ ላይ አጥቻለሁ። ያ ቁስሎችን ዛሬ ተሸክሜ እየሄድኩ ነኝ። አዎ እመን። መጀመሪያ የምታስበው ሀሳብ ኔጌቲቭ እንደሆነና ራሴ ላይ ማስበው ሀሳቦች እኔን ቆልፎ እንደያዙኝ ወጥሮ እንደያዙኝ ነው ብለህ እመን። አንደኛ ካመንክስ እንዴት ሊቀይር እችላለሁ ነው። ምን አድርጌ ነው የሚቀይረው? ሁለተኛ ላይ የምናየው ሀሳቦች ምን አድርጌ መቀየር አለብህ? አልችልምን? እችላለሁ። አይሳካልኝም? ይሳካልኛል። ማድረግ አልችልምን? በየቀኑ ትንንሽ ነገሮች አደርጋለሁ። አልሞክርም? ብሞክር ሊሳካልኝ ይችላል። የሆነ ነገር ውስጥ ፈርቶ ይሄ ነገር ሞክሬ ባይሳካልኝስ ካለ ሞክሬ ከተሳካልኝስ፣ ብከስርስ ካለ ሞክሬ ተሳክቶልኝ ነገ ሚሊየነር ቢሊየነር
ትልቅ ቦታ ቢደርስስ ብለህ ለራሴ ንገሩ። በፈጠርኩ ሀሳብ ኔጌቲቭ ከሆነ ያ ፖዚቲቭ ሀሳብ ፍጠርበት። ይሳካላል፣ ይሆንላል፣ ይሳካልኛል፣ ይሆንልኛል። እኔ የሚፈልገው ህይወቶችን ነገ ላይ መኖር እችላለሁ። አዎ ማልችለው ነገር የለም። ከሞከርኩ ከጣርኩ ፈጣሪ በእኔ ህይወት ውስጥ ይሰራል። እኔም በየቀኑ ደክማለሁ። ያ ድካሜን የዘራሁት ዘር ሁሉ ይባረክልኛል ብለህ ማሰብ አለብን። ያ ስታስብ ነው ነገ ላይ ትልቅ ነገር መፍጠር የሚችለው። አይሳካልኝም፣ አይሆንልኝም ከና ከቤቴ ከአእምሮ ውስጥ ማስወገድ አለብን። ሀሳብን ነው ሽፍት የምታደርገው። አልችልምን ወደ እችላለሁ፣ አላደርግም አደርጋለሁ፣ አይሆንልኝም ይሆንልኛል። ምንም ነገር ሞክሬ ወደ ወርቅ መቀየር የሚችል ትልቅ ኃይል አለኝ እኔ ጋር ብለህ ማሰብ አለብን። ይቻላል፣ ትችላለህ። ትልቅ ኃይል ነው አንተ ውስጥ ያለው። እየሰማኝ ነው? እየሰማሽኝ ነው? ትልቅ ነገር ነው ያንቺ ኃይል ውስጥ ያለው። በማ እጅ እንደተሰራሽው ማወቅ አለብሽ። በፈጣሪ እጅ ነው የተፈጠርሽው የተሰራሽው። ትልቅ ኃይል ነው አንቺ ውስጥ ያለው። እንዴት ታዲያ አልችልም፣ አይሳካልኝም፣ አይሆንልኝም ብለህ ራስሽ ላይ እንዴት? ትልቅ ነገር ለአንቺ ውጪ ለማን ነው የሚገባ? ትልቅ ነገር ከአንቺ ውጪ ለማን ነው የሚገባ? ለማን ነው የሚገባው? የፈጣሪ ልጅ ሆነሽ ፈጣሪ ለሌላ ሰጥቶ ለአንቺ የማይሰጣ ምን የሚያዳላ ፈጣሪ የለም። እችላለሁ፣ አደርጋለሁ፣ ፈጣሪ ያግዘኛል፣ እኔ ከጣርኩ ከተራመድኩ ብለሽ ካመንሽ ማይቻል ነገር የለም። ሀሳብን መቀየር አለብን ማለት ነው። አልችልም ወደ እችላለሁ፣ አይሳካልኝ ወደ ይሳካልኛል መቀየር አለብን። ሶስተኛ ደግሞ ፖዚቲቭ አፈርሜሽን፣ ራሴ ላይ የምትናገረው ቃላቶች የምትናገሪ ቃላቶች ፖዚቲቭ መሆን አለባቸው። በፊት አንገት ደፍተ አልችልም፣ አይሳካልኝም የሚል ከሆነ አሁን እችላለሁ፣ አሳካለሁ፣ ምንም ነገር ቢሞክር በህይወቴ ውስጥ ትልልቅ ነገሮች መፍጠር እችላለሁ። ጧት ራሴ ላይ የምታውጀው በቃ ዛሬ ቀኑ የኔ ቀን ነው። ዛሬ ቀኑ ብዙ ነገር አሸንፌ የምውልበት ቀን ነው። ዛሬ በህይወቴ ውስጥ ትልቅ ነገር አከናውዬ የሚውልበት ቀን ዛሬ ነው። ትላንት የሚባል ነገር የለም፣ አልቋል፣ አልፏል፣ አባቴ ተቆልፏል። ዛሬ የሚገርም ቀን ነው፣ የሚደንቅ ቀን ነው፣ የኔ ቀን ነው። እኔ ከተራመድኩ ካሰብኩ ከተራመድኩ ፈጣሪ ይባርክልኛል። ዛሬ በቃ እድለኛ ነኝ፣ በህይወቴ አንድ ቀን ተጨምሮልኛል ብለህ በሚገርም አፈርሜሽን እና በሚገርም ኃይል ጸሎት አድርገህ የሚሆን አፈርሜሽን ራሴ ላይ ተናግሬ የሚሆን ብቻ ሰው የአንደበቱን ፍሬ ይበላል ተብሏል። ተናገር ራሴ ላይ እችላለሁ፣ አሳካለሁ፣ ይሆንልኛል ካላልክ መቼ ነው የሚሆንልህ? መናገር አለብህ፣ መተንፈስ አለብህ። በቃ እችላለሁ፣ አደርጋለሁ፣ ይሄ ጊዜ የኔ ጊዜ ነው፣ ይሄ ዘመን የኔ ዘመን ነው፣ በቃ ዘመኔን ሁሉ ስኬታማ ሆኜ ነው ማልፈው ብለህ ራሁን ራሴ ላይ ማወጅ አለብህ። ወዳጄ ማን አለ ካንተ በላይ ላንተ የሚያስብልህ? ማን አለ? ማን አለ ካንተ በላይ ላንተ የሚያስብልህ? እኔ ነኝ ለራሴ ማስበው። ከፈጣሪ በታች ላንተ የሚያስብልህ እንድትነሳ፣ እንድትለወጥ፣ እንድታድግ የሚያስብልህ ብቸኛ ሰው እኮ ነው አንተ። ስለዚህ ታዲያ ትልልቅ ነገሮች፣ ጥሩ ነገሮች ራስ ላይ መናገር ያለብህ ማን ነው? እኔ እኮ የሚገርም ሰው ነኝ፣ በእጁ የተሰራው የሚገርም ሰው ነኝ፣ ሰው በቃ ብለህ ራስ ላይ አፈርሜሽን ቆንጆ ቃላቶች ራስ ላይ ማወጅ አለብን። ስለዚህ አሁን እዚህ ጋር ደግሞ ኔጌቲቭ ቃላቶችን ሊሰማ ትችላለህ። እነሱን አንተን ሊገልጹ አይችሉም። በየቀኑ አራተኛ ደግሞ በየቀኑ እነኚህ ያሰብኩ ነገሮች በየቀኑ ትንንሽ ተግባራቶች መተግበር፣ ከዛስ ወደ ትልቅ ነገር ይወስዳል። የታሰርክበት ሰንሰለት እና የታሰርክበት ሰንሰለትን በጥሴ እንድትወጣ በየያሰብኩ ትንንሽ ነገሮች ተግባራቶች ዛሬ ያደርጉ ነገሮች እንደ መሰላል እየወጣበት ትልቅ ቦታ ትደርሳለህ። ነገ ምን እየተገበርክ ነው? ማሰብ ብቻ ምንም አያመጣልህ። መተግበር በጣም ወሳኝ ነገር ነው። መተግበር በየቀኑ እንደምትተገብረው ያሰብከው ስራ ላይ ትላንት እየሰራ የነበርከው መንገድ ዛሬ የሆነ ነገር መጨመር፣ የሚቀጥለው መጨመር እያለ ትልቅ ነገር በየቀኑ የተገበርክ ስትል ትልቅ ነገሮች ነው። ትላንት አይቻሉም አይሳካሉም የተባሉ ነገሮች
ውሃ ጠብታ ምን ትሰብራለች ነው የሚባለው? አለትን ትሰብራለች። ስለዚህ አንተ የምተገብረው ትንንሽ ተግባራቶች ግብዳ የተባለ አንተ ፊት ለፊት ግድ ሆኖ የቆመው ሰብሬ ውስጥ ትወጣለህ። ወዳጄ ማይቻል ነገር የለም፣ ሁሉ ነገር ይቻላል። እዚህ ምድር ላይ ሁሉ ነገር ተፈጥሯል። ስለዚህ አዲስ ነገር የሚፈጥረው ነገር የለም። ሚሊዮነር ብዙ ሰው ሆኗል፣ አንተም መሆን ትችላለህ። ምን ከተገበርክ ከሰራ። ቢሊዮነር ብዙ ሰው ሆኗል፣ አንተም ከነሱ መሆን ትችላለህ። ምን ዛሬ ላይ የምተገብረው ትንንሽ ነገሮች ወደዛ ስለሚወስዱ ማለት ነው። አምስተኛ አካባቢን ቀይር ይላል። ይሄ ማለት ኔጌቲቭ አሳሰብ ያሉ ሰዎች አሉ። ኔጌቲቭ የተመቱ በቃ ከአፋቸው ሁላ ተመርጦ ኔጌቲቭ ቃላቶች በቃ በጥበብ የሚወጡ የሚመስሉ ሰዎች አሉ። እነሱ ጋር አዋዋል ይወስናል ማለት ነው። አንተም ዛሬ ከሌባ 5 ጋር ከዋልክ 6ኛ አንተም እነሱ ጋር መቀላቀል የማይቀር ነገር። አንተ ደግሞ እቅድ ሌባ መሆን ሳይሆን ትልቅ ደረጃ መድረስ፣ ለብዙዎች ምሳሌ መሆን ከሆነ ራስን ከነዛ ውስጥ ለቀ ውጣ። ካልሆነስ እንደውም ምን ይባላል? አንተ ራሴ የሆነ ያለበት ቦታ አለ፣ ካንተ በላይ ያሉ ሰዎች አሉ። ካንተ በላይ ይባላል እንደው 75% አንተን የሚበልጡ ሰዎች ጋር መዋል አለብህ። ለምን? አንተን እነሱ ሰዎች ስንት ፐርሰንት ይበልጣሉ? 75%። አንተ ምን 25 ላይ ከሆንክ ማለት ነው 75% እነሱ አንተን የሚበልጡ ከሆነ ወደ ትጠጋለህ፣ ወደ 50 ወደ 75 እየተጠጋ ትሄዳለህ ማለት ነው። እነሱ ጋር ለመጠጋት ነው አንተ የምትሄደው፣ ግን ከነሱ ጋር መወዳደር አይደለም። ከትላንትና ጋር አንተ ራስህ ማወዳደር አለብህ። አንተ ከራስህ ከትላንትና ጋር ስትወዳደር ዛሬ እንዴት ነው ተሽሌ ተገኝተሃል ወይ? ያ ነው ጥያቄ እንጂ አካባቢን ቀይር። ሰዎች የምትውሉበት አሳሰብ ውስጥ ጠልፎ ስለሚጥሉ ያ ውስጥ መውደቅ የለብም። አንተ የተሻለ ነገር እያሰብክ ቀጥል ነው። መንገድን ቀጥል። ሰበብ ይሆናሉ፣ ጠልፎ ሊጥሉክ ይችላሉ። እነሱን ቀጥለ ሰንጥቀ ውጣ። 6ኛ ደግሞ ያሰብከው ነገር ሁሉ ተሳክቶልህ በአይነ ህሊና ተመልከት። ነገ ላይ ትልቅ ቦታ ደርሳለሁ፣ ስኬታማ ሆናለሁ፣ ለብዙዎች ምሳሌ ሆናለሁ። ትላንት ያነበርኩበት አለ፣ ዛሬ ያለሁበት አለ። ነገ የሚደርሰው ትልቅ ነገር ነው። ያ ትልቅ ነገር ደርሳለሁ፣ አሳካለሁ ብዬ ያሰብኩት ነገር እንደተሳካልህ ቁጭ ብለህ በአይምሮ ሳሉ አስቡ። እንደሆነልህ ያ ቦታ እንደደረስክ አስቡ። በአይምሮ ውስጥ ያልፈጠርከው ነገር ነገ በእጁ አገኛለሁ ማለት ዘበት ነው። ፈጥራል ወይ? አይምሮክ ውስጥ አለ? ለምሳሌ ወደ እኔ ቤት ነው እስቲ፣ መንገዱን አታውቀውም። እሺ አሁን ያለበት ወንበር ላይ ቁጭ ብለህ ሊሆን ይችላል እየሰማኝ ያለው። ወደ ራሴ ቤት ሂድ እስቲ፣ መንገዱ እንዴት እንደሆነ በር ሲከፍት በግራ በኩል በቀኝ በኩል ምን አለ ብል ትነግረኛለህ። ነገ መድረስ የምትፈልገው ምን ያክል እንደዛ አይምሮክ ውስጥ አለ፣ እሱን ነገር ተመልከት። ያንን ነገር ለመፍጠር ሩጥ። ምንድነው ማሳካት የምትፈልገው በህይወት ውስጥ? ያንን በአይነ ህሊና ተመልከት። መድረስ የምትፈልገው ቦታ ምንድነው? የደረስክበት ቦታ ምን አይነት ሰዎች ማግኘት ትፈልጋለህ? ምን አይነት ሰዎች ለሰዎች ምሳሌ መሆን ትፈልጋለህ? ያ ቦታ እንደደረስክ ዛሬ ፊል አድርጎ አስቦ በአይነ ህሊና ተመልከት። ምን አይነት ፒክቸር ምን አይነት ፊውቸሪቲ ነው ነገ ላይ እንደዛ የምትመለከተው አይምሮክ ውስጥ። ያ ቦታ ደርሳለሁ ብለህ ነው ዛሬ ዋጋ የምትከፍለው ማለት ነው። ስለዚህ ወዳጄ ትደርሳለህ፣ ትችላለህ። ውብ ህይወት ነው የሚመኝልህ። ለምን? ስለሚገባክ ነው። ስለዚህ ይሄንን ቻናል ሰብስክራይብ አድርጉ። ወዳቸዋለሁ። ቴንክ